ቁጥር 1 የኢትዮጵያ ህዝብ ጥያቄ በዚህ ሰዓት ቁጥር 1 ቁጥር 2 ቁጥር 3 ሰላም ነው። ያ ሰላም ደግሞ እንዴት ነው የሚመጣ? አብይ ሪሙቭ በማድረግ ነው። ፔሪድ። እሱ የሰበሰበው ካድሬ ሁሉ ጦር ሜዳ ነው የሆነው። አገራዊ ምክክር ሆኖ አብይ አህመድ እንደዛ ብሎ የሰበሰባቸው ካድሬዎች የጦርነት ዝግጅት ነው አለ። ከሸፈው ሀገራዊ ምክክር ጉባኤው በፍጥነት እንዲበተን ስለመወሰኑ ነው። ፍሬሕይወት ታምሩ ቴሌ ፍሬሕይወት ታምሩ ቤተመንግስት ነች። ከዛ ሲቹዌሽን ሩም በተወሰነ ደረጃ ገባ ወጣ ትላለች ነች። አሁን ብርሃኑ ጁላ ለህግ ቀርባል። የጊዜ ጉዳይ ነው እንጂ ፍሬሕይወት ታምሩም በተመሳሳይ ነው። በየቦታውን የምታዩት ታወር አንቴና ዲሽ ምናምን የኢትዮ ቴሌኮም መረጃዎችን ሰብሰባ አድርጌ መጥቻለሁ። ዛሬ የምናወራው አንዱ ወሳኙ የፍሬሕይወት ታምሩ እና የአብይ አህመድ ትስስር ነው። በጋራም የፈጸሙት ከባድ አገራዊ ወንጀል አለ። እሱን በዝርዝር እናያለን። በመጀመሪያ ደረጃ እሱን ነው የምናየው። ሁለተኛ ደረጃ ላይ የያዝኩት የከሸፈው ሀገራዊ ምክክር ጉባኤው በፍጥነት እንዲበተን ስለመወሰኑ ነው። እሱ ላይም በሚገባ እንዳስሳለን። ሌላው ደግሞ የቤተመንግስቱ የድሮን ሲቹዌሽን ሩም አለ። እዛ ውስጥ የሚሳተፉ ሰዎች አሉ። ከዛ ጋር ተያይዘው ከመከላከያ ቅሬታዎች ቀርቧል። እሱንም በሚገባ እንዳስሳለን። ለምንድነው መከላከያዎች የተገለሉት? ከሲቹዌሽን ሩሙ አብይ አሁን ጠቅልሎ 24 ሰዓት ሙሉ ሲቹዌሽን ሩም ብሎ ቤተመንግስት ውስጥ ገብተዋል። ያው ማኔጅ የሚያደርገው ድሮንን ነው፣ ሌላ ነገር የለም። ግን የመከላከያ ሰዎች እዛ ውስጥ እየተሳተፍን አይደለም ብለው ቅሬታ አቅርበዋል። በአጠቃላይ 6 ሰዎች ናቸው እዛ ከአብይ ጋር 24 ሰዓት ቁጭ ብለው የሚውሉት። እነሱንም እንዳስሳለን። ምንድነው ቅሬታቸውን የሚለውን በሚገባ እናነሳለን። መጨረሻ ላይ ወሳኙ ነገር የአብይ ድሮን ስትራቴጂ ነው። የአብይ የድሮን ጦርነት ስትራቴጂው ምን ይመስላል የሚለውን በሚገባ እንዳስሳለን። በተለይ ደግሞ የድሮኖቹ ዋና ማዕከሎቹ የት ናቸው? መነሻዎቻቸውስ ምንድን ነው? የት ነው? አጠቃላይ መዋቅሩ ምን ይመስላል? የድሮን አሁን አብይ በቴክኖሎጂ ነው የማሸንፈው ብሏል። አብይ በቴክኖሎጂ በተለይ በድሮን ስልጣኑን ሊያድን ይችላል ወይ የሚለውን ጥያቄ ለመመለስ በሚገባ የድሮን የጦርነት ስርዓቱ ምን ይመስላል፣ ከማዕከሎቹ መነሻዎቹ ሞባይል ተንቀሳቃሽ የሚባሉ ጣቢያዎቹ ሁሉ እንዳስሳለን። በአጠቃላይ የድሮን ጦርነት ችግሮችንም በሚገባ እንዳስስና እንጨርሳለን። ምናልባት ትንሽ ለማሳጠር ሞክራለሁ። ከባድ የሆኑ ብዙ አጀንዳዎች ስለሆኑ እስከ መጨረሻ ድረስ ተከታተሉኝ እያልኩኝ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ። ምናልባት ከፍሬሕይወት ታምሩና አብይ አህመድ ትስስር ከምንጀምር ትኩሱ ጉዳይ ስለ ምክክር ሀገራዊ ምክክር ጉባኤው ስለሆነ ትንሽ ከዛ ብንጀምር ይሻላል። ሀሳቦችን ወስዳለሁ። የአብይ አህመድ ሀገራዊ ምክክር ሙሉ በሙሉ ከሽፏል። መክሸፉ ደግሞ ከኮሚሽነሮቹ ጭምር ነው የምንሰማው። በጣም ሙሉ በሙሉ ከሽፏል።
እንዳውም እንግዲህ አሁን 40 ቀን ሞልቶታል ከጀመሩት ኦፊሻሊ 34 ቀን ነው ነገር ግን አንድ ሳምንት ቀደም ብሎ ስለገቡና የአብይ ስራዎች ምናምን ኮሪደር ልማት ምናምን እያዩ ወደ 7 ቀን 5 ቀን 7 ቀን አካባቢ አዲስ አበባ ውስጥ ጉብኝት ላይ ነበሩ ከዛ በአጠቃላይ 40 ቀን ነው እዛው ቆዩት ግን እዚህ ግባ የሚባል ነገር አልተሰራም መጨረሻ ላይ ደግሞ ከሽፎ ቶሎ እንዲበተኑ ትዕዛዝ ተላለፈ በአብይ አህመድ ለምንድን ነው ይሄ ነገር የሆነው የምለውም ማየት አለብን አንደኛ በአጠቃላይ አብይ ያሰበው ቸብ አድርጎ የሆነ ነገር አስመስለው ድግስ አድርጎ ፕሬዝዳንት ሁኜ እንኛለው በቃ ከዚህ በኋላ የኢትዮጵያ ፕሬዝዳንት ሆኖ የሚፈልገው ውሳኔ ወስነው ለመሄድ ነበር ያሰበው አልሆነለትም አብይ ትንሽ ለማጋጨት የሞከረው ፊቱ ላይ ፈነዳ እሱ የሰበሰበው ካድሬ ሁሉ ጦር ሜዳ ነው የሆነው አገራዊ ምክክር ሆኖ አብይ አህመድ እንደዛ ብሎ የሰበሰባቸው ካድሬዎች የጦርነት ዝግጅት ነው ያደረጉት የጦርነት ዝግጅት አብይ እንደዛ ብሎ አላሰበም ማኔጅ ያደርጋለሁ ብሎ ነው ያሰበው አብይ እና ከሁሉም አካባቢ ሰብሰብ አድርጎ ያመጣቸው ካድሬዎች 4000 ካድሬዎችን ማኔጅ ማለት ሁሉም ሎያል የሆኑ ሰዎች ናቸው የገቡት ኢዜማም ጭምር አብን የሚባለው ድርጅትም ጭምር የአብይ ካድሬዎች ናቸው የገቡት ሌላው ደግሞ ታውቃላችሁ ብዬ ነው እንዳለ ከወረዳ እስከ ምናምን ከሚኒስቴር ደረጃ እስከ ብርሃኑ ጸጋዬ ኃላፊዎቹ እዛ የገቡት ካድሬዎች ናቸው ነገር ግን መጨረሻ ላይ ያሰበው አብይ እኔ ማኔጅ አድርጌ ከፈለኩ የሚጣሉበት አጀንዳ ሰጥቼ የሆነ ባንድ ወር ውስጥ ጨርሼ እወጣለሁ የአብይ ህገ መንግስት ተብሎ ይታወጃል ከዛ በኋላ ምናምን ብሎ ያሰበው ዝም ብሎ አብይ እንዲህ የነ አቦሶት የሚባለው የነ ዝም ብሎ ተራ ይውላችሁ ፖለቲከኛ መሆን አልቻለም አገርን ማስተዳደር አልቻለም መምራት ስለማይችል አይገባም አብይ ይቅር የኢትዮጵያ ህዝብ ቤተሰቡን መምራት አይችልም አብይ አህመድ ኮምፕሌክስ የሆነ አገር ትልቅ እንደ ኢትዮጵያ ትልቅ አገር ዝም ብሎ እንደ ቁማር እንደዚህ ለመጫወት አዲስ አበባ ላይ ሰብስቦ ካድሬዎቹን ራሱ ኢትዮጵያ ህዝብማ ተው አይችልም እና ካድሬውን አልቻለም መጨረሻ ላይ የብጥብጥ ሜዳ ሆኖበት ቶሎ ይሸኙ በቃ ይመለሱ ምናምን አለ ተስፋ ቆርጦ አሁን መስፍን አርአያ የሚባለው እንዳይናገር ትዕዛዝ ተሰጠው ምን እንደተፋ አላቅም ትንፍሽ እንዳይል ነው የተባለው ታገደ እና ሴትዮዋ ባለፈው ስማቸው አንዳንዴ ይጠፋብኛል ሂሩት እሳቸው ናቸው የሚናገሩት ባለፈው መጥተው ለጊዜ ተናገሩ መሰለኝ ባለፈው ምንድነው ባቀድነው መሰረት እየሄደልን ነው አሉ አሁን ደግሞ ሰው ትንሽ ግጭት አለ ያንገጫገጨ ነው ምናምን ማለት ጀመሩ እሳቸው የሆነ ጊዜ ማህሙድ ድሪር የሚባል አፈቀላጤ ወጥቶ ትንሽ መታ ማድረግ ጀምሮ ነበር ይሄ ማህሙድ ድሪር ካድሬ ነው የኢህአዴግ ካድሬ ደንበኛ ካድሬ እሱንም ትንሽ አልተመቸውም መሰለኝ አብይ እሱንም ትንሽ ረፍ አለው መስፍን አርአያ ምን እንዳጠፋ አላቅም ጀነራል መስፍን አርአያ ማለት ነው ወታደራዊ ልብስ አልለበስም እንጂ ያው አብይ ለማንገስ ነበር ስራቸው አሁን እሳቸውም እንዳይናገሩ ተደረገ አሁን ወይዘሮ ሂሩት እንደው አሁን አጠቃላይ እንትኑን መጥቶ 3 ደቂቃ ተናግሮ ይሄዳሉ መጥቶ ትንሽ ነገር ጣብ አድርጎ ሌላ ጊዜ እንገናኝ በቃ ምናምን ብሎ ይጠፋሉ እና እንትናቸው እሳቸው የተናገሩት ትንሽ እናዳምጥ ምን ዋላችሁ እንግዲህ ሀገራዊ ምክክር ኮሚሽን ባቀደው መሰረት
በእቅዳችን መሰረት ስራችን በሚገባ እየተካሄደ ነው። በጠበቅነው ልክ እየሄደ ነው። እዚህ ላይ ባቀድነው እየሄደልን ነው ያሉት። አንድ ቀን ቀደም ብሎ ከዛ ደግሞ ሰሞኑን ደግሞ መጥተው ምንድን ነው ያሉት? አለ ቪዲዮ ሩት ምክረ ሀሳቦች ጉባኤው የተስማማባቸው ጉዳዮች ናቸው። በየትም ዓለም የሚደረጉ ሀገራዊ ምክክሮች መቶ በመቶ በሁሉ ጉዳይ ላይ ይስማማሉ አይባልም። ደስ የሚለው ነገር በሀገራችን የተካሄደው ሀገራዊ ምክክር ጉባኤ በአብዛኛው ጉዳይ ላይ እየተስማማ ጨርሷል። ስለዚህ ደስ ብሎናል ማለት የምናገሩት እኮ ከአንድ አረፍተ ነገሩ ግማሹ ሌላ ግማሹ ሌላ ነው እና አሁን ደስ ብሎናል ነው ያሉት። በቃ መጨረሻ ላይ አብዛኛው ላይ ባንግባባም ደስ ብሎናል ምናምን ትፈልጋለህ። በእውነት በጣም ደስ ብሎናል። በአብዛኛው ጉዳይ ላይ ተግባብቷል። አብዛኛው ይህንን እዚህ ምዕራፍ ላይ በመድረሳችን ደግሞ ይህንን ለኢትዮጵያ ሕዝብ የምናበስርበት ወቅት ይፈጠራል ማለት ነው እና ያው የፈለግነው መግባባት የፈለግነውን ሰላም ያመጣል ብለን እንገምታለን። የፈለግነው መግባባትና የፈለግነውን ሰላም ያመጣል ብለን እንገምታለን ነው ያሉት። እሳቸው ይገምቱ፣ ችግር የለውም። ሙሉ በሙሉ ፌል አድርጓል። ሙሉ በሙሉ ወድቋል፣ ከሽፏል። ከጅምሩ ኦልሞስት ያው ብለናል እኛ ከጅምሩ የከሸፈ መሆኑን የዛሬ 4 ዓመት ሲመሰረት ኮሚሽኑ እንደወደቀ ይታወቃል። አሁን ሙሉ በሙሉ ብጥብጥ ተደርጎ ጦር ሜዳ ተደርጎ እዛው ኮሚሽነሮቹ ራሳቸው ተባልተው አዋያዮቹ ተባልተው ቃል ጉባኤ ያዦቹ እዛ በጥፊ ምናምን ኦልሞስት እኮ አልተደባደቡም እንጂ የሆነው እኮ እኔ የሰማሁት ቃል ጉባኤ ያዦቹ እንትን ይሄ ፓነልስ ኦፍ ኤክስፐርቲዝ የሚባሉ ሆቴል እየቀራየሩ ነበር የሚያድሩት። እርስ በርስ ተፈራሩ። እርስ በርስ የሚገርም ነገር አብዛኞቹ ይሄ ቃል ጉባኤ የሚይዙ ይሄ እንትን ቡድኖቹ የቡድን መሪ ተብሎ የተመደቡት እርስ በርስ መፈላለግ ጀመሩ። ማለት በጣም ቫይለንስ ለምክክር ብለው ሰው ጦርነት አደረገ። የታሰሩ አሉ ብያለሁ። የሚሳተፉ ተሳታፊዎች፣ የጉባኤ ተሳታፊዎች የታሰሩ አሉ። እንግዲህ ለጉባኤ የሄደው የታሰረ ዜጋ አለ። ከቁጥጥር ውጪ ነው የወጣ። ያ ሲሆን ቶሎ ይበተን ነው የተባለው። አብይ ውሳኔው ቶሎ ጨርሱና ወደ የመጡበት ይመለሱ። 40 ቀን 34 ቀን ምናምን ክሳራ ነው የተባለው። ክሳራ፣ የአገር ክሳራ፣ ስንት ቢሊዮን ገንዘብ የፈሰሰበት ጉባኤ ተብሎ የተጠራው ዋጋ ብዝ እንደሆነ ገብቷቸው ቶሎ እንዲበተን ነው የተደረገው። አሁን ሰሞኑ ከነገ ወዲያ ኦልሞስት ቶሎ ጨርሳችሁ ምናምን ምንም ነገር እኮ እስካሁን ድረስ እኮ ድምፅ ይሰጣል የተባለ ድምፅ አይሰጥም፣ አልተሰጠም። ምንም ነገር የተወሰነ ነገር የለም። አንድ አጀንዳ ላይ ውሳኔ የተደረሰበት አንድች ነገር የለም። 8ቱ አጀንዳዎች ለየ8 ቡድን ተሰጠ። 8 ቡድኖቹ የየራሳቸውን አጀንዳዎች ምናምን ጨርሱ እናምጡ ተባለ። ሌላ የተወሰኑ አጀንዳዎች ስለ ኮራፕሽን ምናምን የውሸት ስለሆነ ቶሎ ነው የጨረሱት። ኮራፕሽን ምናምን እናቆማለን ምናምን ይባለው አብይ አህመድ አሁን ኮራፕሽን ያቆማል በህገ መንግስት ላይ በማስገባት ኧረ አሰራሩስ ምንድን ነው? እሱን ቶሎ ጨረሱ።
ሌላ ሰላም ምናምን የሚባለው እንትን የሃይማኖትና የሰላም አጀንዳ ምናምን የተባለው ትንሽ ቀን ለምን ሰላም እንደማይመጣ ስለሚታወቅ የሆነ ነገር ለብ ውይይት አደረጉ፣ ጨርሰናል አሉ። ለምን ጦርነት ውስጥ ስለሚኖሩ ሰላም የአብይ ህገ መንግስት ላይ የሚቀመጠው ሰላም ጉዳይ ዋጋ ቢስ እንደሆነ እነሱ ጨረሱ። ዋና አብይ ያተኮረበት አተርፋለሁ ብሎ የሄደበት አብይ የአዲስ አበባ ጉዳይ ነበር። አዲስ አበባው ጉዳይ አብይ ፊት ላይ ፈነዳ። አብይ ያሰበው ሌላ ነው። ተመልሶ አብይን ለበለበው አብይ የፈለገው ታች ህዝቡ እርስ በርስ እንዲጋጭ ነበር። በዚህ ሰዓት የኢትዮጵያ ህዝብ ጥያቄ ምንድን ነው? አብይ ሂድልን ነው። ምንም ሌላ ነገር አይደለም። ስለ አዲስ አበባ አይደለም፣ ስለ ባህር ዳር አይደለም፣ ስለ አምቦ አይደለም፣ ስለ ምናምን አይደለም። አብይ የሚባል ገዢ አገዛዝ ይውረድ፣ ሽግግር መንግስት እያለ ነው ህዝቡ። ይህንን እንትን ለማስቀየስ በጣም ሞቅ ደመቅ የሚያደርጉ ምንድን ነው አጀንዳውን ፈልጉልኝ ብሎ ነው ይህንን ያደረገው። አሁን አብይ ህገ መንግስት ቀይሮ ፌዴራል ስርዓት ምናምን አሃዳዊ አድርጉ እንትን ምናምን አድርጉ። አሁን አብይ ሰላም ያመጣል፣ ዲሞክራሲ ያመጣል፣ ፍትህን ያመጣል። የለም። አብይ ቤተ መንግስት እስካለ ድረስ በወታደር ነው የሚገዛ፣ በድሮን ነው የሚጨፈጭፍ፣ ትፈናቀላለ፣ ትሞታለ። አበቃ። አብይ ቤተ መንግስት እስካለ ድረስ ይቅርና ስለ አጀንዳ ሌላ አጀንዳ ፕራዮሪቲ ነምበር ዋን ሰላም። በቃ ቁጥር አንድ የኢትዮጵያ ህዝብ ጥያቄ በዚህ ሰዓት ቁጥር 1፣ ቁጥር 2፣ ቁጥር 3 ሰላም ነው። ያ ሰላም ደግሞ እንዴት ነው የሚመጣ? አብይ ሪሙቭ በማድረግ ነው። ፔሪድ። ከዛ ውጭ ምንም አብይ ይሄንን ምክክር ምናምን ብሎ ያመጣው አጀንዳ ዳይቨርሽን ነበር። ያንን አልተሳካለትም። ፊቱ ላይ ፈነዳ፣ መልሶ ለበለበው፣ ከቁጥጥር ውጪ ወጣ። የታሰሩ ሰዎች አሉ፣ ለእስራት የሚፈለጉ ሰዎች አሉ። የምክክር አዳራሽ ወደ ውጊያ ተቀየረ፣ ወደ ጦርነት ተቀየረ። የጦርነት ዝግጅት ሆነ ምክክሩ። የአብይ ቤት ውስጥ ነው ይሄ። የኢትዮጵያ ህዝብማ አንድ ሆኖ ነው አብይን ሪሙቭ የሚያደርጉ። የአብይ ቤት ውስጥ የአብይ ካድሬዎች ውስጥ ጦርነት ተፈጠረ። ስለዚህ አብይ ለዚህ ነው ቶሎ ጨርሱና ይበተኑ ያለው። እንትን ምናምን ምክረ ሀሳብ ምናምን የምትሉትን ጽፌ የሰጧችሁ አለ፣ እሱም መልሳችሁ ስጡኝ ነው ያለው። በቃ ይሄ እኛ ዝም ብለን የሰበሰብናቸው ደግሞ ሲሪየስ አድርጎ እንትን ያደርጋሉ እንዴ ያለ ሰው እኮ እንትን ይሄ አይወድም እንደዚህ ኢትዮጵያ ህዝብ እኮ ብሎ ይንቃል። አብይ በጣም ይንቃል። ጉልበት የለመደ ሰው እንደው እዚህ 30 ቀን ስለቆየ እንደዚህ እንትን ያደርጋል እንዴ ካድሬ ብሎ ኦልሬዲ 8 አጀንዳ አለ። 8ቱም መልስ ከመልስ ጋር ነው ችግር ብለን መልሱንም አስቀምጠናል። መልሱን እንደገና ንገሩ፣ በቃ አለቀ። ያን ጽፋችሁ አምጡ፣ ፈርማችሁ ነው ያላቸው። ስለዚህ አብይ እያደረገ ያለው ምንድን ነው የተባለው? ይሄ ቃለ ጉባኤ ተብሎ የሚመጣ አለ ሰው፣ ይሄ ወረቀት ላይ ይፈርማሉ። ከዛ ውጭ ምንም የሚለወጥ ነገር የለም። አብይ የሚፈልገውን ያደርጋል። ህገ መንግስት የሚባል ነገር ደግሞ ያውቃል እንዲ አብይ። እሱ እኮ አላስተዳድርም እገዛለሁ ነው ያለው አይደል? ስለዚህ ንጉስ ነኝ ብሎ ንጉስ ለመሆን የሚጨነቅ ሰው ምንም አንድች ነገር እንትን አታገኙ። አንድች ነገር በሰላም ከአዲስ አበባ አምቦ መሄድ አትችልም። በአብይ ዘመን በሰላም ከአዲስ አበባ ወጥተህ ደብረ ብርሃን መሄድ አትችልም በአብይ ዘመን፣ ሌላው ይቅር። ስለዚህ በመሰረቱ
አሁን የምክክር ኮሚሽነሮች ሁሉ እዛው ተባልተው ግማሹ ሪዛይን ለማድረግ ሁሉ ጠይቀው ግማሹ ለጨርሱና ምናምን ተብሎ አሁን እሳቸው ሴትዮዋን ነው እንግዲህ ምንም ማድረግ አይችሉም መሰለኝ። አብይ ሲያዛቸው ወጥተው ይናገራሉ። እንደዚህ አድርጉ ከተባሉ ያደርጋሉ። ከዛ ውጭ ሌላው እዛ ራሱ አብዶ አብዛኛው ይሄ ኮሚሽነሮቹ እንትን ደግሞ ኮኦርዲኔት የሚያደርጉ ደግሞ መቼ ነው ይሄ ነገር አልቆ? ከዚህም በፊት ገንዘብ አገኘን ብሎ ተደሰቱ። በኋላ ቀስ እየተባለ ደግሞ መከራ ሆነ፣ ጦርነት ሆነ እና አብይ በተወሰነ ደረጃ አጀንዳ ዳይቨርሽን ተጠቅሟል። አብዛኛው ሰው ይህንን አጀንዳውን ወስደው ጊዜውን ማጥፋት ጀምሮ ነበር። ግን ዞሮ ዞሮ አብይን ነው መልሶ የለበለበው። ዋናው የኢትዮጵያ ሕዝብ ጥያቄ በዚህ ሰዓት አንድና አንድ ብቻ ነው። አብይ አህመድን ሪሙቭ ማድረግ ነው። እኔ እዚህ ላይ ብዙ ጊዜን አላጠፋም። እኔ ወደ ፍሬሕይወት ታምሩና አብይ አህመድ ትስስራቸው እንሂድ። እንግዲህ አብይ አህመድና ፍሬሕይወት ታምሩ በወንጀል የተባበሩ ሰዎች ናቸው። ግንኙነታቸው ያው እስከዛሬ ድረስ ያልተነካች ሚኒስቴር እሷ ነች። ፍሬሕይወት ታምሩ ማለት የኢትዮ ቴሌኮም ዋና ዳይሬክተር ነች። ልክ አብይ አህመድ ወደ ስልጣን እንደመጣ በሁለተኛው ወር አይ ቲንክ ጁላይ ውስጥ መሰለኝ ሾማት። ከዛ በኋላ አትነካም እሷ ፍሬሕይወት ታምሩ አትነካም። ለምንድን ነው ይሄ ነገር? ትስስራቸው ምንድን ነው? ወንጀላቸው ምንድን ነው? የኢትዮጵያ ሕዝብ እስከ ዛሬ ድረስ ስለ ፍሬሕይወት ታምሩ ብዙ የእሷ ወንጀል አያውቁም፣ አናቅም፣ አናወራም፣ አንናገርም። እንደ እሷ እኮ አንደኛ ልክ ከአብይ ጋር ስልጣን ያዘች የማትነካ ሴት ነች። ሁለተኛ ደግሞ እንደው ቅዱስ ነች ተብላ ምንም እኮ እሷ በቃ ሴት ነችና ምንም በቃ ወንጀል የላትም ምናምን ተብሎ ስሟ ላይ ጃምፕ ይደረጋል። የሌላው ሲነሳ የእሷ ስም አይነሳም፣ አይነካም። ግን ዛሬ በደንብ እናውራ። ዋናው የኢትዮጵያ ግድያ መዋቅር ውስጥ ጦርነት ውስጥ የምትሳተፈው ፍሬሕይወት ስሟ ዛሬ ይነሳል፣ በሚገባ እናነሳለን። ኦኬ፣ የአብይና የእሷ ግንኙነት ትንሽ ወደኋላ መለስ ይላል። ፍሬሕይወት ከዚህም በፊት ወደ ኢትዮ ቴሌኮም ዋና ዳይሬክተርነት ሳትመደብ በፊት ከፍተኛ የመንግስት ስልጣን ይዛ አታውቅም። የግል ስራ ምናምን ተብሎ እሱም ከኢትዮ ቴሌኮም ውስጥ ነበሩ ሰዎች ነበሩና ከእሷ ጋር የሚገናኙ የሆነ ስራ ጀመረች፣ የግል ስራ። ከዛ ውጭ አብይ ጋር ግንኙነት አላቸው፣ የግል ግንኙነትም ነበራቸው እና ቦርድ የተወሰኑ 2 ቦርድ አባል እንድትሆን አደረገ። ፐርሰናሊ ከዚህም በፊት የአብይ ገርል ፍሬንድ እንደነበረች አውቃለሁ እና እንዳውም የታሰበው እሷ ይዞ ቤተመንግስት የመግባት ፍላጎት ነበረው። ዝናሽ ታያቸው ያኔ ውጭ ሀገር አሜሪካ ስለነበረች ብዙ የምታውቀው ነገር የለም። ግን መጨረሻ ላይ ወደ ሹመት ሲደርስ አብይ ዝናሽ ልጆቿን ይዛ በፍጥነት በቦሌ ስትመጣ አብይ አያውቅም። ልክ እንደመጣች የለማ መገርሳ ቤት ነው ያረፈች ከነ ልጆቿ ዝናሽ እና ከዛ በኋላ ነው ዝናሽ መጣለች እና ናና ተቀበል ብሎ ለማ ለአብይ የነገረው። ደንግጦ አብይ ያኔ ነው እንትኑን የሰረዘው እንጂ
የታሰበው ሌላ ነው። ይህንን ያውቋል፣ ችግር የለውም። እንደዛ አይነት ያው የነበረ ጉዳይ ስለሆነ ከዛ ይጀምራል ግንኙነታቸው። አሁን እንዳውም አሁን ዝናሽና የፍሬህይወት ግንኙነት በጣም የሻከረ ነው። በጣም ዝናሽ አትወድም እንትን እንደዚህ ብዙ ሴቶችን አትወድም። በነገራችን ላይ ብዙ ወደዛ ባንገባ ይሻላል። የመንግስት ስራ ልምድ አልነበራትም። አብይ መጥቶ ሾማት። ከዛ በኋላ አትነካም። ምንድን ነው ይሄ ነገር የምለውን ብናነሳ የሚያስተሳስራቸው ይሄ ብቻ ሳይሆን ዋናው ነገር አብይ አህመድ ፍሬህይወትን ከዝናሽ በላይ ያምናል። ከዝናሽ በላይ በጣም ያምናታል። ለምን? የስልጣን ጉዳይ ስለሆነ። ይኸውላችሁ አሁን ኢትዮጵያ ውስጥ በዚህ ሰዓት አብይ ሬዲዮ ኦፕሬተር ነበር። ከዚህም በፊት በፍሪኩዌንሲ ምናምን ይሄ ሞባይል ጠለፋ፣ ይሄ ድሮን ኦፕሬሽን፣ የተለያዩ የሳተላይት ምናምን ነገር እንደዚህ አይነት በፍሪኩዌንሲ በሲግናል ምናምን ጉዳይ የሚንቀሳቀሱ ዌቭ እዚህ ኤሪያ ላይ አብይ በተወሰነ ደረጃ ሙያ ያለው ሬዲዮ ኦፕሬተር ስለነበር፣ ይሄ ደግሞ ሙሉ በሙሉ በኢትዮ ቴሌኮም ነው የሚቆጣጠሩ። ቁጥጥሩ በኢትዮ ቴሌኮም ነው። ኢትዮ ቴሌኮምን የሚቆጣጠር ሰው ጦርነትንም ይቆጣጠራል ኢትዮጵያ ውስጥ። እችን ያዙልን። አሁን ኢትዮ ቴሌኮም ውስጥ አንድ ዳይሬክተር አለ። የኢንቴሊጀንስ ሙሉ የሰውን ሞባይል የሚጠልፍ ቡድን አለ። የዳታዎችን መኔጅ የሚያደርግ ቡድን አለ። የኢንቴሊጀንስ ሙሉ ኢትዮጵያ ውስጥ የሚካሄደውን የስልክ ልውውጥ የሚቆጣጠር ኢትዮ ቴሌኮም ውስጥ አንድ ብራንች አለ እና ይሄ ነገር ይሄ ዳታ በቀጥታ እንዳውም ያቺን ዳይሬክተር ላይ ጠቅላይ ሚኒስቴሩ ነው የሚመድበው ቀጥታ ያቺን ቦታ እና ፍሬህይወት እዛ ቦታ እንዳውም ጀነራሎች የመከላከያ ሰዎች ኢንጂነሪንግ የተማሩ ናቸው እዛ ላይ የተመደቡት እና ፒቢኤክስ የሚባል የዳታ ቦታ እዛ አካባቢ 24 ሰዓት የሚሰራ ሰው ነው የሚመደበው። ለምን? ጦርነትን መኔጅ የሚያደርግ ስለሆነ ድሮንን ሁሉ ይሄ ሳይበር ኤቭሪቲንግ ከዛ ጋር ነው የሚያያዘው። ይሄ ኢንሳም ከኢንሳ ጋር አንድ ሆኖ ነው ይሄ ነገር የሚሰራው። ስለዚህ ኢንሳ ከቴሌ ውጭ ምንም ስራ የለው ልንገራችሁ፣ ከቴሌ ውጭ አሁን ገንዘብ ዝውውር ይሄ ገንዘብ ክፍያ ምናምን ፍሬህይወት ነች። እንዳውም ክፍያውን ሁሉ ሰርቪስ ፊ ባንክ መውሰድ የነበረበትን እሷ ነች የምትወስደው እና ከዛ ጋር ተያይዞ የአገርን ምስጢር ሙሉ በሙሉ የዜጎችን ምስጢር ሙሉ በሙሉ ለጦርነት እንዲውል የምታደርግ ሰዎች ለምሳሌ ከሌ መገደል አለባቸው የት ነው ያሉት ምናምን ተብሎ አብይ ከፈለገ እሷ ነች የምትወስነው፣ አፕሩቭ ታደርጋለች። የከሌ ስልክ ይጠለፍ ከተባለ እሷ ነች አፕሩቭ የምታደርገው። አሁን ኢትዮጵያ ውስጥ የተለያዩ ስልኮች የተለያዩ የግንኙነት መስመሮች ተጠልፎ በኢንሳ ተጠልፎ በብሔራዊ ደህንነት እንዲጠለፍ ዋና ፈቃጅ እሷ ነች እና ፍሬህይወት ኤቭሪቲንግ ይሁላችሁ ሚዲያ ጃም ማድረግ። ለምሳሌ ከዚህም በፊት በወያኔ ጊዜ ኢሳት ኦኤምን ምናምን ጃም ሲደረጉ ነበር አይደል? ከቴሌ ጋር ነው ዋናው ነገር። አሁን ሚዲያዎች ጃም ይደረጋሉ። ፍሪኩዌንሲ የሚባለውን ብሎክ ማድረግ የተለያዩ ነገሮችን ይሄ እንደዚህ አይነት ወንጀሎችን እሷ ነች በበላይነት እንትን የምታደርገው የምትመራው። ስለዚህ
የፍሬህይወት ጉዳይ ይሄ እኔ አሁን ወደ እንትን አልገባም፣ ገና ነው። ወደ ቢዝነስ ምናምን ኮራፕሽን አልገባም። አጠቃላይ አራት ነገሮችን ማንሳት ይቻላል። የፍሬህይወትን ወንጀሎችን በሚገባ ለመረዳት አንደኛ ፍሬህይወት ለዜጎች የተመሰረተውን ለሲቪሊያን ለንጹሃን ዜጎች ላልታጠቁ ዜጎች የተመሰረተውን መዋቅር ቴሌ ማለት ነው ለጦር ታውላለች። ለጦርነት ትፈቅዳለች፣ አፕሩቭ ታደርጋለች። እሷ ነች ይህንን የምትፈርመው። ያውን ኢትዮ ቴሌኮም ሲቪሊያን ነው ስራው። በየቦታ እንትን ለስልክ ተብሎ ነው መስሪያ ቤቶቹ የሚከፈቱት፣ አንቴናዎቹ የሚዘረጉት እንጂ ያ ሲግናል ለጦርነት እንዲውል አይደለም። በዓለም አቀፍ ሕግም ለሲቪሊያን ፐርፐዝ የተቋቋመው መዋቅር ለምሳሌ ኢትዮ ቴሌኮም ለጦርነት መዋል አይቻልም። ይህ ሕገ ወጥ ነው። ግን እሷ ፍሬህይወት የግለሰቦችን ዳታ ፕራይቬሲ መሸጥ ብቻ አይደለም፣ ግድያዎች ላይም አፕሩቭ ታደርጋለች። ለምሳሌ አንድ ሰው ሞባይሉን ይዞ እየተንቀሳቀሰ ከሆነ የክሌ ሞባይል ነምበሩን እንትን ታደርግና እክሌ እንትን እንዲያዝ ወይ እንዲገደል እሷ ነች አፕሩቭ የምታደርገው። እሷ አፕሩቭ ካላደረገች አይሄዱበትም። ፕሮቶኮል አለ። አጠቃላይ መሪው በፕሮቶኮሉ መሰረት መፈረም አለበት። ስንት ሰው ላይ ስንት ሰውን አስገደለች በኋላ የሚጣራ ነው። ይሄ ስርዓት ከወደቀ በኋላ የሚጣራ ይሆናል። ነገር ግን በቀላሉ አጠቃላይ የኢትዮ ቴሌኮም ኢንፍራስትራክቸሩ የአብይን ጦርነት ፋሲሊቴት የሚያደርግ አደረገች፣ ለዛ አዋለች። አንዱ ይሄ ነው። ሁለተኛው ደግሞ ለምሳሌ ድሮንን በተመለከተ ድሮን የየአካባቢውን አንቴና ይጠቀማል። ለስልክ የተቋቋመውን መስሪያ ቤት ለድሮን እንዲውል ታደርግና ሙሉ በሙሉ ኢትዮ ቴሌኮምን የሳይበር ጦርነት ክፍል አደረገች። ለምሳሌ በየጊዜው አርሶ አደሩ ይገደላሉ። እሷ ነች የምትፈርመው፣ ትፈርማለች። ቅርብ ጊዜ አማራ ክልል ውስጥ ሞኖክሴዎች ሴቶች ቤተክርስቲያን ውስጥ ተገደሉ። ያንን ሁሉ ኦቶራይዝ የምታደርገው እሷ ነች። እሷ ኦቶራይዝ ካላደረገች አንድች ድሮን ሰውን አይመጡም፣ አይፈቀድም። ለምን? በየአካባቢው ያለ የሲግናል ጥራት ምናምን ተብሎ ፖሎች አለ ታያላችሁ በየአካባቢዎቻችሁ። እነኚህ ፖሎችን ተጠቅሞ ነው ድሮኖች የሚንቀሳቀሱት። ያንን ለመጠቀም እሷን ነው የሚጠይቁት። ስለዚህ በየቦታ ሰው እየተገደለ ግድያዎችን አፕሩቭ ታደርጋለች። ሙሉ በሙሉ የስልክ ምናምን ቅድም ብያለው፣ የአካባቢውን ስልክ ሙሉ በሙሉ እንዲጠለፍ። ከዛ እንግዲህ እኔ ወታደሮች ለወታደር የሚደረገው ጦርነት ያሳዝናል። ግን ደግሞ ያ ወታደር ለወታደር ነው፣ ያሳዝናል። ኢትዮጵያውያን ወደ እርስ በርስ ጦርነት መግባታችን ያሳዝናል። ነገር ግን ንጹሃን ዜጎች ጦርነት ውስጥ የማይሳተፉ ሴቶች ሞኖክሲያን በማያውቁት ጉዳይ ሲገደሉ
ተሳታፊ ነች። ለምን? ውሳኔ ሰጪ ነች። ስለዚህ እኔ ለምሳሌ በየእንትን ገበያ ላይ ሁሉ አማራ ክልል፣ ኦሮሚያ ክልል፣ ትግራይ ክልል ገበያን ሁሉ ይመታሉ አይደል እንዴ? ቅዳሜና ይሁድ በገበያ ቀን በድሮን ይመታሉ። እና ህገወጥ የሆኑ በጣም ጦር ወንጀል የሆኑ ነገሮችን እየፈጸመች ነው። አብይ ጋር በደንብ ስለሚቀራረቡ ስለሚተማመኑ የኢትዮጵያውያን ህይወት ላይ ትወስናለች። ይህንን በሚገባ ማወቅ ስላለብን ነው። የኢትዮጵያ ህዝብ እኮ ስልኬ መጠለፍ የለበትም ብሎ መብት አለው እኮ። ይህ እኮ ያው ህገ መንግስቱን ጥሶ አብይ ህግን አቅም ብለን ነው እንጂ የኢትዮጵያ ዜጎች እኮ መብት አላቸው። ለምንድን ነው ስልኬን የምታዳምጡት? ህገ ወጥ ነው። ያው ፍርድ ቤት የለማ በአብይ ዘመን። የት ነው የምትከሰው? የት ነው አቤት የምትለው? ከላይ ስለተበላሸ ያንኑ ሪሙቭ ካላደረግከው መብት የለህም። ምንም መብት የለህም። እና አንዱ የድሮን እንቅስቃሴና የዜጎች ግድያን በተመለከተ በየጊዜው የሚደረገው ትምህርት ቤቶችን ማቃጠል፣ ገበያ ማቃጠል፣ አርሶ አደሩን መምታት፣ የሃይማኖት አባቶችን በድሮን መጨፍጨፍ፣ ይህ ሁሉ ላይ እሷ ካልፈቀደች አይሆንም። ለምን? ሙሉ ሙሉ ኔትወርኩን እሷ ነች የአካባቢውን ኔትወርክ እሷ ነች የምትቆጣጠረው። አንዱ ይሄ ነው። ሌላኛው የእሷ ወንጀል፣ ትልቅ ወንጀል ደግሞ የጦር መሳሪያ ግዢ ከኢትዮ ቴሌኮም የሚመጣ ገንዘብ ነው የሚጠቀመው አብይ። በተለይ ድሮን ግዢ፣ በየጊዜው ድሮን ይገዛል። አሁን ኢትዮጵያ ውስጥ ትልቅ ገቢ ያለው ኢትዮ ቴሌኮም ነው። ይሄ ገቢ እንደዚህ ገቢ ያለው ምንም የልማት ስራ የለው። ምንም የጦር መሳሪያ ግዢ ነው ከዛ የሚመነጨው ገንዘብ የሚውለው በየጊዜው። አሁን አንድ ድሮን ለምሳሌ ዊንግሎንግ ድሮን ለመግዛት ብዙ ሚሊዮን ዶላር ነው አንዷን ለመግዛት። ቲቪቱ ባይራክተሪን ለመግዛት በጣም ከባድ ነው። እንዳውም አካንቺ ምናምን ደግሞ በጣም ውድ ናቸው። አጠቃላይ የጦር መሳሪያ ግዢ ሆኖ ነው የሚያገለግለው የእሷ መስሪያ ቤት ገቢ። ለዚህ ደግሞ ለምን ጦርነትን ፋይናንስ እንደምታደርጊ ትጠየቃለች ፍሬህይወት። ይሄ በህግ ነው። በህግ አግባብ መጠየቋ አይቀርም። የታወቀ ነገር ነው። ህግን መጣስ እንግዲህ እኛ ኢትዮጵያውያን ህግ አለ ብለን ነው የምናምነው። አብይ አህመድ ግን ህግ የለም ብሎ ነው የሚያምነው። ነገ በህጉ መሰረት እንጠያየቃለን። ሁሉም ኢትዮጵያውያን ይጠይቁሻል። ዛሬ ኢትዮጵያ ውስጥ በየቤቱ ለቅሶ ነው። በየቤቱ በሷ መስሪያ ቤት የተገዙ መሳሪያዎች፣ ቦምቦች ኢትዮጵያውያንን ይገላሉ። ግልጽ ባልሆነ መንገድ ነው ደግሞ ይህንን ፋይናንስ የምታደርገው። ለዛ ደግሞ ተጠያቂ ነው የምትሆነው፣ ትጠየቃለች። ሌላው ደግሞ ኮራፕሽን። ያ መስሪያ ቤት ይሄ ቴሌኮም የሚባለው መስሪያ ቤት የሙስና ቤት ነው። ቁጥር አንድ ሙስና ቤት ነው። አይወራማ። ለምን? ትልቁ ገንዘብ ቤት ነው ኢትዮ ቴሌኮም። የምትታለብ ላም ተብሎ ነበር አይደል? ቴሌኮም ያችን ላም
የተቆጣጠሩት ፍሬሕይወትና አብይ ናቸው። ለኢትዮጵያ ሕዝብ ግን ላም አይደለችም። እቺ ቴሌኮም የምትባለው እና ወተቷን የሚጠጡ እንትኖች አሉ፣ ኮራፕት የሆኑ ሙሰኞች አሉ፣ ፍሬሕይወት ጭምር። እና ሙስናቸው ደግሞ እንዳውም ከቅርብ ጊዜ ሳፋሪኮምን እንትን ሽጠው ከዛ በኋላ ካዱት። የሳፋሪኮም ክስ አለ እና ተክደናል ምናምን ብሎ ነበር። ያንን ገንዘብ ወስደው ዶላር ስለሚፈልጉ ያንን ዶላር ደግሞ ተጠቅሞ ጦር መሳሪያ መግዛት ስለሚፈልግ አብይ እንደዛ ድራማ ሰሩ። በአገር ደረጃ ከውጭ ሀገር የመጡ ለመግዛት ግቡ ብለው ያ ሳፋሪኮም ዶላር ነው የምንፈልገው፣ የኢትዮጵያ ብርማ እኛም አለን አንፈልግም ምናምን ብሎ እና በዛ ደረጃ እንትን አደረጉ። ይሄ ግዢ በተመለከተ መዓት ገንዘብ ይኸውላችሁ። እኔ የኢትዮ ቴሌኮም ኮራፕሽን በቀላሉ አውርተን የምናልፍ አይደለም። ከባድ ሙስና የሚሰራበት ለምን? የተለያዩ ሌተስት የሆኑ ቴክኖሎጂ ጉዳይ ስለሆኑ ግዢን በተመለከተ አብይ ነው የሚያዘው። አብይና እሷ ሁለት ሆኖ ነው የሚቆጣጠሩት። ማን ነው መግዛት ያለበት፣ ከየት ነው የሚገዛ የምለውን ሁሉም ሙሉ በሙሉ እነሱ ናቸው የሚቆጣጠሩት። እና ከእንትን አያመልጡም፣ ከህግ አያመልጡም። የጊዜ ጉዳይ ነው እንጂ። ይህንን ካልኩኝ ብዙ ስለ እንትን ሊድበት ስለ ድሮን ስርዓት ለምን ይሄ ነገር ከድሮን ጋር ስለሚያያዝ አሁን ስለ ድሮን ስናወራ በአሁኑ ሰዓት አብይ አህመድ በጣም ፈርቶ ቤተመንግስት ውስጥ ሲቹዌሽን ሩም የሚባለው ውስጥ ገብቷል አብይ። ይሄ ሲቹዌሽን ሩም 24 ሰዓት እዛ ነው የሚቀመጠው አብይ 24 ሰዓት። ይሄ ጽምዶ የሚባለው አስፈርቶት ኢትዮጵያውያን ተጣምሮ የመጡብን ነው ብለው በዛ ፍራቻ ቤተመንግስት ውስጥ ሲቹዌሽን ሩም የሚባል ነገር ፈጠሩ። ያው እዛ ሆኖ ድሮን እንቅስቃሴን ለማየት ውሳኔዎችን ለማስተላለፍ በቀጥታ ጦርነቱን ለመምራት እንዲችለው ሲቹዌሽን ሩም ብሎ 6 ሰውን መልምለው ከ6 ሰው ጋር ቁጭ ብለዋል አብይ 24 ሰዓት ይቀመጣል። በጣም እንደዚህ ጎብጧል። እና ምንድን ነው እየተደረገ ያለው? እነኚህ የሲቹዌሽን ሩም ተሳታፊዎቹ 6 ሰዎች ናቸው። ከስድስቱ ውስጥ መከላከያዎች ውክልና የለንም ብለው በተለይ ብርሃኑ ጁላ ቅር ብሎታል። ለሌላ ሰው ሲናገር እንትን ብሏል እና ተገለናል ከሲቹዌሽን ሩም። አሁን ብርሃኑ ጁላ ሲቹዌሽን ሩም ይበላል ይጠጣል አቅም የራሱን ስልክ መደወል እንኳን አቅም እና እሱ እኮ የተቀጠረው የምድር ጦር ምናምን እሱ አካባቢ የሆነ ነገር እንዲያደርግም ሳይሆን ዝም ብሎ እንዲቀመጥ ነው። ብርሃኑ ጁላ ምንም አይም እኮ ነው፣ ምንም አቅም። ግን እሱ ምንድነው ከቤተ መንግስት ተከልክለናል ብሎ እንትምን አለ ለአብይ። ይሄ ሲቹዌሽን ሩም የተባለችው የድሮን ሲቹዌሽን ሩም ሬዲዮ ፍሪኩዌንሲ ነው የምትቆጣጠረው። አብይ ወደ ቀድሞ ስራው ተመልሷል። አሁን ወደ ቀድሞ ስራው ሬዲዮ ኦፕሬተር ስለነበር አሁን ፍሪኩዌንሲን ነው ማኔጅ የሚያደርገው ቤተመንግስት ውስጥ ቁጭ ብሎ 6 ሰዎችን መልምሎ አብሮ ቁጭ ብሏል። የመጀመሪያ ሰው ሲሳይ ቶላ ነው ከብሔራዊ ደህንነት። ያው ሲሳይ ቶላ የሬድዋን ምክትል ነው። ነገር ግን ብሔራዊ ደህንነትን ወክሎ ቤተመንግስት ገብቷል። ብትደውሉለት ብዙ ጊዜ አታገኙትም።
ፍሬሕይወት ታምሩ ቴሌ ፍሬሕይወት ታምሩ ቤተመንግስት ነች። ከዛ ሲቹዌሽን ሩም በተወሰነ ደረጃ ገባ ወጣ ትላለች። ወርቁ ጋቸናም የአርቲፊሻል ኢንተለጀንስ ሲቹዌሽን ሩም ውስጥ ገብተዋል። ዳንኤል ጉታ የሚባል የኢንሳ ምክትል በጣም እሱ ነው ኢንተለጀንስ እና ኢትዮጵያ ውስጥ ስለ ኢንተለጀንስ የተለያዩ ጉዳዮች ላይ በጣም ታማኝ የሆነ ሰው ዳንኤል ጉታ ነው። ብሔራዊ ደህንነት ውስጥ አንድ ሴትዮዋ ኢንሳ ኃላፊ ምናምን አድርጎ አስቀምጠዋል። ግን ዋናው የሚያሽከረክረው ውሳኔ የሚሰጠው ዳንኤል ነው። ዳኒ የሚባል በጣም የአብይ ቅርብ ሰው ከኢንሳ ውስጥ ማለት ነው። ሌላም ከመከላከያ ኢንተለጀንስ ጌታቸው ጉድና ነው። መከላከያ ኢንተለጀንስ አይደል? ጌታቸው ጉድና አልገባም። ደምስን ነው ያስገባ። ደምስ አመኑ ደግሞ ዝም ብሎ ሂማን ኢንተለጀንስ የሚባለው ስራ ነው የሚሰራው። ለምን እንደጠሩት ራሱ አይታወቅም። እና አንድ ሰው ስሙን አላገኘውም። ብቻ የመከላከያ ሰዎች ምናልባት ከይልማ አካባቢ ሰው ይኖራል ብዬ ገምታለሁ። አየር ኃይል አካባቢ ለምን አንዱ ጣቢያ አየር ኃይል ስለሆነ ይሄ ቢሾፍቱ ስለሆነ ምናልባት ከዛ ሊሆን ይችላል። ግን 6 ሰዎችን ራሱን አስከብቦ 24 ሰዓት ይቀመጣል አሉ። ፈርቶ አንደኛ ሌሊት ብዙ አይጠቅመውም። ይሄ ድሮን ዝናብ ካለ አይጠቅመውም፣ ተራራማ አካባቢ አይጠቅመውም። ዝም ብሎ ግን በፍራቻ የድሮን ሲቹዌሽን ሩም ምናምን ብሎ ይቀመጣል። መከላከያዎች ደግሞ ምንም አይጠቅማችሁም አላቸው። እናንተ እዛው ምድር ጦር አካባቢ እንቅስቃሴ አድርጉ እንጂ ምንድን ነው የምትሰሩት እዚህ ብሎ አገለላቸው። በዛ ምክንያት መከላከያዎች እኛ በቃ መሄድ ብቻ ነው፣ ምናልባትም መመታትም እንችላለን። በነገራችን ላይ ድሮን የመከላከያን ራሱ ይመታል እኮ አንዳንዴ። የአብይ ድሮን የራሱን ሚሊሻ ይመታል፣ የራሱ መከላከያ ይመታል። የኢትዮጵያ ሕዝብማ የጊዜው ይመታል። ትምህርት ቤት፣ ቤተክርስቲያናት፣ ገበያ፣ አርሶ አደር ቅድም ብያለሁ። ግን የራሱንም ይመታል። ለምን መሰላችሁ? እሱን በኋላ አወራለሁ። ለምን የራሱን መከላከያ ለምሳሌ በትግራይ ጦርነት ባለፈው ትግራይ ጦርነት አስከፊው ትግራይ ጦርነት ጊዜ የአማራ ሕዝብ እኮ ተለበለበ በድሮን። አሁን ማንም ሰው አያወራም። በትግራይ ጦርነት በድሮን ያለቀው የአማራ ሕዝብ አልተቆጠረም። ለምን? ድሮንን እንኳን ኦፕሬት ማድረግ አይችሉም። የአብይ ሰዎች የህዋት ሰዎችን አገኘን ብለው የአማራውን ኃይል ሲጨፈጭፉ ነበር ያኔ። እና አይችሉም። እና በዛ ምክንያት የመከላከያ ሰዎች ምንድነው እኛ ሲቹዌሽን ሩም አልገባንም፣ ምንድነው ዝግጅቱ ለእኛ ግልጽ አይደለም እያሉ ነው። አይ ቲንክ ይመስለኛል አበባ ታደሰ ትንሽ አሞታል። ያው ጠጪም ሰካራሚም ስለሆነ ምናልባት ያው በሽተኛም ስለሆነ ያ ልብስበት ይችላል። ውጭ ሀገር ነበር ሰሞኑን። ያ ከተመለሰ በኋላ ምናልባት እሱ ሊገባ ይችላል። ለምን ብርሃኑ ስር እሱ ኦፕሬሽን ኃላፊ ስለሆነ እሱን ሊያካትቱት ይችላሉ። ግን እሱ ስላልነበረ ከ6ቱ ሰዎች ውስጥ መከላከያ ዚግባ የሚባል ደምስ ሰው አይደለም። እሱ ተራ ሰው ባለፈው ታንዛኒያ ምናምን ተልኮ እዛ ሰው አይቶ እኔም አውቀዋለሁ። ደምስ ምንም ዝም ብሎ ተራ ሰው ነው፣ ዋጋ የለውም። ብቻ የሲቹዌሽን ሩም ብሎ አብይ እዛ በፍርሃት ቁጭ ብሎ የሚያድርበት
ዝም ብሎ እንደ ፍሬው ታምሩን ሲሳይ ቶላ፣ ወርቁ ጋቸና፣ ዳንኤል ጉታ ምናምን ሰዎችን ሰብስቦ ነው። ይሄ ደግሞ በፍርሃት ከፍርሃት የመነጨ ጉዳይ ነው እንጂ ምንም ዝግባ አይደለም። ኦኬ፣ ወደ ድሮን መዋቅር እንሂድ። አብይ አህመድ በድሮን አሸንፋለሁ፣ በድሮን በቴክኖሎጂ ነው የሚያሸንፈው፣ ሰራዊቱ እንኳን እምቢ ካለ፣ ሰራዊቱ እንኳን ዋጋ ከሌለው እኔ በቴክኖሎጂ አሸንፋለሁ ብሎ ተናግሯል። ለዛ ብሎ ደግሞ ምንድን ነው የሚለው? ድሮን አለኝ ምናምን አመርታለሁ ይላል። ውሸቱ እኮ ነው። ድሮን የለም እንደዛ። ድሮን ተወሰነ ይገዛል፣ እናውቀዋለን በዛቱ እሱም ይገዛው። ግን አብይ ድሮን አመርታለሁ የሚለው ውሸት ነው። ዝም ብሎ ከኤዥያ ገበያ በጣም ርካሽ ዋጋ የሆኑ ለህፃናት የሚሆን ድሮን፣ አሁን ልጆቼ ድሮን አላቸው ቤት ውስጥ፣ እንደዚህ ግድግዳ ላይ እየተጋጨች ድሮኗ ትሰባበራለች። እንደዚህ አይነት ድሮን ሰብስቦ ኢትዮጵያ ውስጥ በቃ እያመረትን ነው ምናምን ይላል። ይኸውላችሁ እሱ ውሸት ነው። በሚገባ እናወራለን። አብይ የሚያወራው የድሮን እንትን አለኝ ምናምን ውሸት ነው። አሁን አጠቃላይ ኢትዮጵያ ውስጥ ብዛቱ ትንሽ ነው፣ ግን ከየት ነው ኦፕሬሽኑ የሚመራው? አጠቃላይ ድሮን ከቤተ መንግስት ነው የሚመራው፣ ግን በአጠቃላይ 3 ዋና ማዕከል አለው። ዋና ማዕከሉ ኮቶቤና ቢሾፍቱ ነው። አየር ኃይል ይሄ የቢሾፍቱ የሚቀመጥ እና እዛ ቢሾፍቱ ነው በአጠቃላይ ይሄ የሚታጠቁት ቦምቦች ከዛ ነው ራሳቸውን ታጥቀው የሚወጡት። እና አንዱ የቢሾፍቱ ነው። የቢሾፍቱ ማዕከል ወሳኝ ነው። ሁለተኛው ያው ቤተ መንግስት አለ። ቤተ መንግስት ከሲቹዌሽን ሩም ቀጥሎ ሪፖርት ይደረጋል፣ እርምጃዎች እንዲወሰዱ ከዛ ነው ውሳኔ የሚሰጠው። ቤተ መንግስት ለአፕሩቫል ነው የሚሄደው። ስለዚህ ለአፕሩቫል ምናልባት ድሮኖቹ ቤተ መንግስት ውስጥ አርፉ የውሳኔ ማዕከል ነው ቤተ መንግስት ኢንክሉዲንግ ሲቹዌሽን ሩም ማለት ነው። ዋናው ግን የቢሾፍቱና የኮቶቤ ነው። ኮቶቤ ይሄ ብሔራዊ ደህንነት መስሪያ ቤት አለ። የደህንነት መስሪያ ቤት ትልቅ ነው። እዛ ውስጥ ዳታ ማዕከል አለ ኮቶቤ። አንዱ የዳታ ማዕከል ብዙ እንግዲህ ድሮኖች ሲላኩ ዳታን ነው የሚጠቀሙት። ዳታዎቹ ኮቶቤ ይቀመጣሉ፣ ከቢሾፍቱ ጋር ይገናኛሉ። ከቢሾፍቱ ሲነሱ የኮቶቤውን ዳታ ይጠቀማሉ፣ ቢሾፍቱ ላይ ይታጠቃሉ። ከዛ ሱሉልታ ደግሞ አለ አንድ ሌላ በጣም ትልቅ ማዕከል ሱሉልታ። ለምሳሌ ይሄ ሱሉልታው ሳተላይት የሚጠቀሙ ድሮኖች ናቸው። ከሱሉልታ ጋር የተገናኙት በተለይ አካንቺ የሚባለው አድቫንስድ ነው፣ የቱርኪ ነው። እሱም አካንቺ እና ዊንግሎንግ፣ ይሄ ዊንግሎንግ 2 የሚባለው የቻይና ድሮን ነው። እነኚህ ሁለቱ ሳተላይትን ይጠቀማሉ። የኢትዮጵያ ሳተላይት መቆጣጠሪያ ደግሞ የት ነው ያለ? ሱሉልታ ላይ ነው ያለ። ስለዚህ እዛው አጠገብ የድሮን ማዕከል አለ። ስለዚህ በአጠቃላይ ኦቨርኦል ዋና ዋና ማዕከል የሚባለው ቤተ መንግስት አለ፣ ዋናው ትዕዛዝ የሚመጣ አፕሩቫል። ከዛ ቢሾፍቱ አለ፣ ቢሾፍቱ ይታጠቃሉ። የኮቶቤ ደግሞ ዳታን ይጠቀማሉ። የሱሉልታ ደግሞ ሳተላይት ሊንክ ነው። ስለዚህ የሳተላይት ሊንክን የሚጠቀሙ በጣም ወሳኝ የሆኑ አካንቺ እና ዊንግሎንግ የሚባሉ እነኚህ ሁለቱ። ይሄ
ሙሃጀር 6 የኢራን ነው። ሙሃጀር 6 እና ቲቢ2 ባይራክተር የሚባሉት ሎካል የሆነ ኔትወርክን ይጠቀማሉ እነሱ። ለምን ዝም ብሎ ፍሬዎት የምትመራውን የኢትዮ ቴሌኮም ኔትወርክን ተጠቅሞ ነው የሚበሩት። የሙሃጀር 6 እና የቲቢ2 ባይራክተር ድሮን በአብዛኛው 4 ናቸው አብይ የሚጠቀመው የድሮን አይነት። ስለዚህ አሁን 4ቱ ማዕከሎች አዲስ አበባ ዙሪያ ናቸው። እነኚህ ማዕከሎች ደግሞ ሰብሲደሪ ያላቸው ራንዌይ የሚባለው አሁን ራንዌይ ማለት አሁን ይሄ ድሮኖቹ የሚበሩ ከዛ ይነሳሉ። 4 ማዕከሎች አሉ። አንደኛ ያው ከቢሾፍቱ ሀረር ሜዳ የሚባለው ይነሳሉ። ሌላው ከሰመራ ይነሳሉ። ሌላው ከባህር ዳር ይነሳሉ። ሌላው ከአሶሳ ይነሳሉ። እነኚህ 4ቱ ልብ በሉ፣ ቢሾፍቱ፣ ሀረር ሜዳ፣ ሰመራ፣ ባህር ዳር እና አሶሳ ድሮኖቹ የሚነሱበት በረራ የሚጀምሩበት ራንዌይ ያላቸው። እነኚህ 4ቱ ከማዕከሉ ጋር ይገናኛሉ። ከማዕከሉ ጋር ማለት ከኮቶቤ፣ ከሱሉልታ፣ ከቢሾፍቱና ከቤተ መንግስት ጋር ይገናኛሉ። ሰብሲደሪ ናቸው እነኚህ። ለምን አንድ ለምሳሌ ከቢሾፍቱ የተነሳች ድሮን አሶሳ ላይ አርፋ ከአሶሳ መነሳት አለባት። ወይ ደግሞ ዝም ብሎ አሶሳ የነበረችው ድሮን ኮሚኒኬሽን ያው ቦምቦችን ትፈልጋለች ከቢሾፍቱ ከአየር ኃይል ማለት ነው። እዛ ድረስ ከሄደላት ግንኙነቷ ዳታዎችን ከኮቶቤ ከቤተ መንግስትና ከቢሾፍቱ ተያይዞ ያ ኮኦርዲኔት ከተደረገ ከአሶሳ ተነስታ የተወሰነ ቦታ ሂዳ መምታት ትችላለች ማለት ነው። እነኚህ 4ቱ ራንዌይ ወይ ደግሞ የበረራ ቦታ አላቸው 4ቱ። ይሄ ሰብሲደሪ የሚባለው ከዚህ ጋር ተያይዞ ደግሞ ሌላም አለ። ሌላ ደግሞ ምንድን ነው? ለምሳሌ አሁን ከባህር ዳር የተነሳ ድሮን የግድ ሊንክ ያስፈልጋል። ብዙ ለመጓዝ ብዙ ረዥም ጉዞ በማድረግ ጎንደር ወይስ የሆነ ቦታ ለመምጣት አሁንም ሊንክ ይፈልጋል። ወይ ከሰመራ የተነሳ እስከ መቀሌ ድረስ ሂዶ እስከ ምናምን ለመሄድ ሊንክ ይፈልጋል። ስለዚህ ለዛ ሊንክ ደግሞ ምንድን ነው የሆነው? አሁን እዚህ ላይ ነው እንግዲህ የፍሬህይወት ወንጀል የሚመጣ። የፍሬህይወት ወንጀል አሁን የግራውንድ ሞባይል ስቴሽን የሚባለው ተንቀሳቃሽ የሆነ ጣቢያ ይፈልጋል። ይሄ በመኪና የሚመስል ዝም ብሎ ኮንቴነር መስሎ አንቴና ምናምን የያዘ በየቦታ መተከል አለበት። ያንን አንቴና የአካባቢውን ኔትወርክ ተጠቅሞ ነው ያንን የሚጠቀሙት። እና ይሄ አንቴናውን በየአካባቢ ግራውንድ ሞባይል ኮንትሮል ሲስተም የሚባለውን ይሄ ጣቢያዎች በየቦታ አንቴና ወይ ደግሞ ዲሽ በመግጠም እነኚህ ዲሾችን ተጠቅሞ ለምሳሌ ከባህር ዳር የተነሳችው ድሮን ይሄ ሞባይል ስቴሽን ያስፈልጋታል። የሆነ ጎንደር አካባቢ ለምሳሌ ስቴሽን ሊኖር ይገባል። ያ ስቴሽን እድሜ ይሰጣል በረራዋን እንድትጨምር። ለምን? ከቨሬጅ ያስፈልጋል። ፍሪኩዌንሲ ይሄ ሲግናል ጠንካራ ሲግናል ይፈልጋል ድሮንን ለመላክ። ስለዚህ ሲግናሎቹን ደግሞ እንዴት ነው እድሜ የሚጨምሩለት? ይሄ በየአካባቢው የሚተክሉት ነገር አለ። ያው ሞባይል የሚባለው ኮንቴነር የሚመስለው መኪና ወይ ደግሞ መኪና ይመስላል። እዛ ላይ ዲሽ ያስቀምጡለታል ወይ ደግሞ አንቴና ያስቀምጡለታል። እነኚህ ደግሞ
ይሄ ግራውንድ ሞባይል ነው። ይሄ የሚንቀሳቀስ ነው። ከቦታ ወደ ቦታ እየወሰዱ ኦፕሬሽን ይሰሩበታል። ስለዚህ ይሄ የሚንቀሳቀስ የድሮን እንቅስቃሴ መቆጣጠሪያ ተብሎ በአካባቢው ኔትወርክ ተጠቅሞ የፍሬሕይወት ታምሩን ኔትወርክ በመጠቀም አንድ 4 ቦታ ደግሞ አለ። ይሄ ጣቢያዎች ተንቀሳቃሽ ጣቢያ መሬት ላይ አንዱ ጎንደር አካባቢ 2 ቦታ ነው ያለ። ጎንደር አካባቢ አዘዞና ጉና ተራራ ላይ የተተከለ ተንቀሳቃሽ ጣቢያ አለ። ያ ተንቀሳቃሽ ጣቢያ የአካባቢውን የኢትዮ ቴሌኮም ኔትወርክን በመጠቀም ድሮኖቹ ከባህር ዳር ከተነሱ ያንን ሲግናል በመጠቀም የተወሰነ ሂደው እንዲመቱ ለማድረግ ነው። ጎንደር አዘዞና ጉና ተራራ ላይ የተተከሉ አንዳንድ ጊዜ ተራራ ላይ ያስቀምጣሉ፣ አንዳንድ ደብቆ እንትን ያደርጋሉ። የሚፈልጉት ምንድን ነው? ድሮን ስትንቀሳቀስ ቪዥን ያስፈልጋታል። አካባቢውን ሲግናል ትጠቀማለች። ያ ሲግናል ከሌለ እኮ ዋጋ የላትም። ስለዚህ ጎንደር አካባቢ ለምሳሌ ምዕራብ ትግራይን ለመምታት ከፈለክ ከጎንደር የተተከሉ እነዚህ ተንቀሳቃሽ ጣቢያዎች ያስፈልጋሉ። ጎንደር አካባቢ ፋኖዎችን ለመምታት ይህንን ይጠቀማሉ ማለት ነው። ባህር ዳር ላይ ያለው ሰብሲደሪ ቅርንጫፉ ግራውንድ ተንቀሳቃሽ መሬት ላይ ተንቀሳቃሽ የሆነ ጣቢያን ተጠቅሞ ነው ይሄ ድሮን በደንብ እንዲትሄድ የሚደረገው። ወሎ አካባቢ ደግሞ 3 ቦታ ነው ያለ ይሄ ተንቀሳቃሽ የሆነ ጣቢያ። ወሎ ጭፍራ ላይ አለ፣ ላሊበላ ላይ አለ፣ ሚሌ ላይ አለ። ይሄ ተንቀሳቃሽ ነው። ይሄ ምናልባት ዲሽ መስሎ ይቀመጣል። ያ ዋናው ነገር ያ ዲሽ መስሎ የሚቀመጠው ድሮን ሲግናል ጥሩ ሲግናል አግኝቶ እንዲንቀሳቀስ ለማድረግ ነው። ለምሳሌ ከሰመራ የተነሳው ድሮን በቀላሉ ወሎ አካባቢ እንዲመታ ለማድረግ እነኚህ ሲግናሎችን ይጠቀማሉ። ጭፍራ ላይ፣ ላሊበላ ላይ እና ሚሌ ላይ ያለውን ግራውንድ ሞባይል ሲስተሙን በመጠቀም ያንን ለመምታት ይሞክራሉ። ሌላው በምዕራብ ኢትዮጵያ ወለጋ አካባቢ ነው። እሱ ደግሞ አንዱ ቄለም አካባቢ ቱሉ ወለል የሚባል ላይ የተከሉት አለ። ያው እሱም የተከሉ ሳይሆን መኪና ነው ይዞ የሚቀመጠው። ልብ በሉ መኪና ከዛ ተንቀሳቃሽ ስለሆነ እዛ አካባቢ ትንሽ ከበድ ያለ ጦርነት ከተደረገ ያ መኪና ተንቀሳቃሽ ስለሆነ ይዞ ይጠፋል። በኋላ አካባቢውን ደግሞ ትንሽ ካረጋጋን ምናምን ብሎ አሸነፍን ፋኖን ወይ ደግሞ ኦላን ካሉ ያ ተንቀሳቃሽ ሲግናል የሚሰጠው ይመለሳል። ቱሉ ወለል ቄለም ነው። ሌላው ደግሞ ግዳ አያና ጉቲን አካባቢ ያለው ቱሉ እንጅሮ የሚባል አለ። ቱሉ እንጅሮ ላይም ያስቀምጣሉ። አስቀምጦ እነኚህን ይጠቀማሉ። ስለዚህ ይሄ ሁሉ እንግዲህ በተለይ ደግሞ ይሄ ተንቀሳቃሽ የሆነ ጣቢያ የሚጠቀመው የአካባቢውን ኔትወርክ ነው፣ ሎካል ኔትወርክን ነው የሚጠቀመው። ስለዚህ በድሮን ምክንያት ለሲቪሊያን የተቋቋመው የቴሌኮም ሰርቪስ ቢዚ ያደርጋል ማለት ነው። ዜጎች ቴሌኮምን አይጠቀሙም ማለት ነው። አብዛኛውን የሚጠቀመው ለድሮን ነው የሚጠቀመው ማለት ነው። ለሌላ ለጦርነት ነው የሚጠቀመው ማለት ነው። አሁን በተለይ ደግሞ ይሄ ሁለቱ መዋጀር 6 እና ቲቢቱ ባይራክተር ሙሉ በሙሉ በኢትዮ ቴሌኮም ኔትወርክ ነው የሚንቀሳቀሰው። ሎካል ስለሆነ ዋጋቸውም አነስ ያለ ነው። ያው ሚሊዮን ውስጥ ነው አነስ ያለ ነው ስላችሁ ደግሞ ዝም ብሎ እንትን አይደለም።
ስለዚህ ይሄ አካንቺ እና ዊንግሎንግ ቱ የሚባሉ ናቸው። ሳተላይትን ይጠቀማሉ እነሱ በአካባቢ ኔትወርክ ብቻ አይንቀሳቀሱም። ስለዚህ የፍሬህይወት ወንጀል ለኢትዮጵያውያን የተቋቋመ ኔትወርክ ቴሌኮም ሙሉ በሙሉ ለጦርነት አዋለች። ይሄ በዓለም አቀፍ ሕግም ያስጠይቃል። የጦር ወንጀል ነው። ሲቪሊያን ፋሲሊቲዎች ለጦርነት አይቻልም። ለምሳሌ ኢትዮጵያን ኤርላይንስ ወታደርን ማንቀሳቀስ አይችልም። ዓለም አቀፍ ሕግ ይከለክላል። የኢትዮጵያ ኤርላይንስ እኮ ሲቪል አቪዬሽን ነው። ላልታጠቁ ዜጎች ነው አገልግሎት የሚሰጠው። ኢትዮ ቴሌኮም ተመሳሳይ ነው። ያንን አልፎ ወታደርን ካገዘ፣ በተለይ ደግሞ እርስ በርስ ጦርነት ውስጥ ከገባ ዓለም ወንጀል ነው። በጣም ዓለም አቀፍ ወንጀል ነው የሚሆነው። ኢንተርናሽናል ክራይምስ ነው። ስለዚህ ፍሬህይወት ቀላል ወንጀል አይደለም። እየተሳተፈችው ያለበት በጣም ከባድ ነው። የአብይና የብርሃኑ ጁላ ብቻ አይደለም፣ የፍሬህይወት ታምሩም ጉዳይ ነው። አሁን ዓለም አቀፋዊ ይዘት ያለው ጦርነት ማለት ይሄ ወንጀል፣ ለምሳሌ የጦር ወንጀል ዓለም አቀፋዊ ወንጀል ነው። እዛ ውስጥም እየተሳተፈች ነው ፍሬህይወት ታምሩ። አሁን ስለዚህ አሁን ለምንድን ነው ፍሬህይወት ታምሩ ላይ ሲሪየስሊ መያዝ ያለብን? የአካባቢው ይሄ ኔትወርክ ኢትዮ ቴሌኮም ህዝብን ለማገልገል ነበር። አሁን ህዝብን ለመቆጣጠር ነው ሙሉ በሙሉ የሚጠቀሙት። ህዝብን በራሱ ኔትወርክ፣ በራሱ ሞባይል፣ በራሱ ስልክ፣ የራሱ ስልክ እስረኛና ተጎጂ የሆነ የኢትዮጵያ ህዝብ ለምን? የፍሬህይወት ታምሩ ውሳኔ ነው። ስለዚህ አሁን አብይ ተጠያቂ ነው ስንል ፍሬህይወት ታምሩ ደግሞ ሲሪየስሊ ኦፕሬሽናል ላይ አፕሩቭ የምታደርገው ነች። በበላይነት አብይ ነው የሚጠየቀው፣ ግን ደግሞ ወሳኝ ወንጀል ውስጥ የተሳተፈችው እሷ ነች። አሁን ብርሃኑ ጁላ ለህግ ቀርባል፣ የጊዜ ጉዳይ ነው እንጂ ፍሬህይወት ታምሩም በተመሳሳይ ነው። በየቦታ አሁን የምታዩት ታወር፣ አንቴና ዲሽ ምናምን የኢትዮ ቴሌኮም ዜጎች ናቸው ይህንን መጠቀም ያለባቸው እንጂ ለጦርነት መሆን የለበትም። ድሮን እሱን ተጠቅሞ ህዝብን መግደል የለበትም። ከፈለገ የራሱ ኔትወርክ እኮ መግዛት ይችላል የራሱን እና ህዝባዊ የሆነውን ቴሌኮም አብይ አህመድ ለጦርነት አዋለ ከፍሬህይወት ታምሩ ጋር ሆኖ። አሁን ሳተላይት ሱሉልታ ላይ ሳተላይት ኢትዮጵያ የምትጠቀመው ትንሽ ነበር። አሁን ቢዚ ነው ያደረጉት በጦርነት ምክንያት በየቦታ። አሁን ከትግራይ ቴሌኮም አልቆረጠችም ፍሬህይወት። ለምን መሰላቸው? ለትግራይ አስባ ነው? ኖ ትግራይ ህዝብን ለመቆጣጠር ነው። በሱ ነው ወይ? ይህ ይታወቃል። ለምን የህወሓት ጀነራሎችም ይህንን ያውቃሉ። እነሱ መፍትሄ ለምን ከዚህም በፊት እነሱም ሲሰሩበት የነበረ ቴሌ አካባቢ በጣም እነሱም ያውቃሉ። አሁን አብይ አህመድ ቴሌኮምን ከትግራይ አልቆረጠም ሲባል ሰርቪስ እየሰጠ ነው ሳይሆን አብይ እየተቆጣጠረ ነው። ያንን ተጠቅሞ ጦርነትን ያካሂዳል እና ፍሬህይወት አሁን ከወለጋ 3 ዓመት ሙሉ ኔትወርክን ቆረጠች። እናም እስካሁንም ብዙ አይሰራም ወለጋ ውስጥ የኢትዮ ቴሌኮም።
የብልጽግና ስልኮች ይሰራሉ፣ የዜጎች ግን አይሰራም በአብዛኛው። ይህ ወንጀል ነው የሚሆነው። ህዝብን እንደ ህዝብ የቀጣች ለጦር ብቻ እንዲውል አደረገች። አንዱ ይሄ ነው። እንግዲህ አሁን አብይ አህመድ በድሮን ስልጣኑን ማዳን ይችላል ወይ ነው አሁን። አብይ የኔ ወታደር እምቢ ካለኝም በቴክኖሎጂ አሸንፋለሁ አለ። ይችላል ወይ ነው ጥያቄው? ነው፣ አይችልም። አብይ እያለ ያለው መፍትሄው ከድሮን ነው አለ። መፍትሄው የሚመጣ ከድሮን ነው አለ። የትም ዓለም ላይ በድሮን ዜጎቹን ያሸነፈ መሪ የለም። የትም ዓለም ላይ በድሮን ጦርነትን ያሸነፈ ሀገር የለም። እንዳውም ድሮን እኮ ለአሲሜትሪክ ዎርፌር ነው። ደካማዎቹ ናቸው በብዛት ድሮንን የሚጠቀሙት። ለምሳሌ ራሽያ እና ዩክሬንን ከወሰዳችሁ ዩክሬን ደካማ ስለሆነች በብዛት ድሮንን ትጠቀማለች። ግን ራሽያ ሰፊ ሀገር ስለሆነ ትልቅ ሀገር ስለሆነ ይቋቋማል። አሲሜትሪክ ዎርፌር ስለሆነ ነው። ዩክሬን ትንሽ ነች። ስለዚህ ቡስት ራሷን ለማድረግ ድሮንን ትጠቀማለች። ስራዋ ደግሞ ይሄ ሰርቫይቭ ለማድረግ ነው እንጂ የምትዋጋው ዩክሬን ለማሸነፍ አይደለም። ውሸት ነው። ለማሸነፍ ሳይሆን ዝም ብላ ነው የምታደርገው። እና ለምሳሌ አሁን ዲስራፕት ለማድረግ ኢራን ለምሳሌ ደካማ ነች። ትልልቅ ሀገሮች እንደ አሜሪካን ቻሌንጅ ለማድረግ ነው በብዛት ድሮኖች የምትጠቀሙ እንጂ አሜሪካን እንደው ለማድረግ ሳይሆን ዲስራፕት የማድረግ አሲሜትሪክ ዎርፌር ነው። እኩል አይደለም ጦርነቱ። ከባድ ሀገር የሆኑ አሜሪካና ኢራን ሲገናኙ ኢራን በአብዛኛው ድሮንን የመጠቀም ነው ያላት፣ አማራጭ ነው ያላት። ስለዚህ ድሮን ላይ ዲፔንድ የሚያደርጉ ደካማ የሆኑ ኃይሎች ናቸው በዓለም ላይ። በጣም ኃይል ያነሳቸው አቅም የሌላቸው ሀገሮች ናቸው ድሮን ላይ ዲፔንደንት የሚሆኑ። አብይ አህመድም ይህንን ስለተረዳ ዲስራፕት የማድረግ ስራ ነው የሚሰራ። በድሮን አያሸንፍም። በድሮን ፋኖን ማሸነፍ አልቻለም። በድሮን ኦላን ማሸነፍ አልቻለም። በድሮን ቲዲኤፍን ማሸነፍ አልቻለም። ስለዚህ የአብይ ሰራዊት ከደከመው አብይ ይሸነፋል ነው እንጂ ድሮን ዋጋ የለም። አሁን ለምንድን ነው ድሮን ዋጋ የሌለው ኢትዮጵያ ውስጥ ደግሞ የሚለውን ባጭሩ ነው። አንደኛ ድሮን ችግሩ ምንድን ነው? ለኢትዮጵያ ቶፖግራፊ አይመችም። ድሮን የኢትዮጵያ የመሬት አቀማመጡ ለድሮን አይሆንም። ተራራማ የሚበዛበት አካባቢ ድሮን ዋጋ የለው። ግልጽ የሆነ ለምሳሌ ምስራቅ ኢትዮጵያ ወደ ሶማሌ ክልል ምናምን ከወሰዳችሁ በጣም ግልጽ የሆነ በቃ ለጥ ያለ መሬት ነው ያለ። እሱ ላይ ድሮንን ትችላለህ። በቃ እሱ አይነት መሬት ካገኘ በቃ እሱ ለድሮን ይመቻል። ግን ኢትዮጵያ በተለይ ደግሞ ሰሜን ኢትዮጵያ ድሮን አይጠቅምም። በጣም ተራራማ ገደል ያለበት አካባቢ ትልቅ እንደውም ህንፃ ራሱ ትልቅ ህንፃ ካለ ድሮን አይጠቅምም። ጫካዎች የሚበዙበት አካባቢ ድሮን አይጠቅምም። ጫካዎችም ማቃጠል አለበት። አሁን የኦሮሞ ነፃነት ሰራዊት በአብዛኛው ወለጋ ውስጥ በየጊዜው ድሮን ይልካል። ይሞክራል፣ አልቻለም። ጫካ ይበዛበታል እዛ አካባቢ።
ስለዚህ ተራራማ ጫካ የትልልቅ እንትን ያሉበት የመሬት አቀማመጡ ይቅርና እንደው ዳመና ትልቅ እንትን የሆነ ዝናቡ ትልቅ ዝናብ ውስጥ ራሱ ድሮን አይሰራም። ከባድ ዝናብ፣ ጭጋግ፣ እንደዚህ ንፋስ፣ ከባድ ንፋስ ካለ እንዳውም ከባድ ብርድ ካለ ራሱ ድሮን አይጠቅምም። ኢትዮጵያ ለዚህ አይጠቅምም ለድሮን። ሌላው ደግሞ የተማረ ኃይል ያስፈልጋል ድሮን። አብያውን የእቺ ቲቢቱ ባይራክተር ድሮን ላይ ለማሰልጠን ቱርኪ የተላኩ ኢትዮጵያውያን በዛ ጠፉ ወደ አውሮፓ። ቢያንስ ድሮን ኦፕሬተሮች 2 ዓመት ተኩል ስልጠና ይፈልጋሉ። ለዛ የተላኩ ሰዎች ምንም የረባ ስልጠና የላቸውም። ይቅርታ። እና ምንድነው የሆነ ያለ አብይ እነማንን ይጠቀማል? ዝም ብሎ ለብ ስልጠና የወሰዱ ሰዎችን ተጠቅሞ ዜጎችን ይጨፈጭፋል። የአብይ ድሮን በየጊዜው ገበያ ላይ ይወድቃል፣ ትምህርት ቤት ይመታል። አቆ ደግሞ ቤተክርስቲያንን መጥቶ እዛ ውስጥ ፋኖን አገኘው ወይ ደግሞ የኦሮሞ ነፃነት ሰራዊትን እዛ ስር ስሮጥ አየው ምናምን ይላል። ዋናው ነገር አብይ የሰለጠነ የድሮን ፓይሌቶች የለውም። ከባድ ነው ለማለት ነው። እና ይሄ ደግሞ የድሮን ኦፕሬሽን ፈጣን ጭንቅላት 24 ሰዓት ነው ስራው። በጣም በርናውት ትሆናለህ፣ ያቃጥላል። እንደ ጭንቅላትን ይበውዝና ትደክማለህ። ለዛ የተዘጋጁ የሰለጠነ የለውም አብይ። አንዳንድ ደግሞ ስፔር ፓርት አቶ ለምሳሌ ብዙ ዊንግሎንግ የአብይ ዊንግሎንግ 2 የሚባለው ስፔር ፓርት ሶፍትዌር አፕዴት አቶ ቻይና ሄዶ እዛው ቀረ። ስለዚህ አሁን ድሮን የሚሸጡ ሶፍትዌሮቹ እዛ ነው ያለ። ስለዚህ ሶፍትዌር አፕዴት ካስፈለገ በየጊዜው ወደዛ ወስደ አፕዴት ማስደረግ አለብን። ስፔር ፓርቶች የለህም። አሁን አብይ ይገጣጠማል ምናምን ብሎ ውሸት ነው። ተውት፣ ውሸት ነው። ይህ ድሮን እኮ ፓቴንት እንትን አለው እኮ። ዝም ብለህ ሃርድዌር ብቻ ሳይሆን ሶፍትዌሩን ያላቸው በጣም የታወቀ ቺፕስ የሚባለው ፕሮዳክሽን ይሄ ሞባይል ፎን የኛ ሞባይል የሚጠቀመውን እንትን የተቆጣጠሩት ጥቂት ሀገሮች ናቸው። አብይ እነዚህ ሶፍትዌሮችን ይቅርና ለምሳሌ አሜሪካ እነዚህ ሶፍትዌሮችን አላት፣ እነ እስራኤልም ሶፍትዌሮች አላቸው፣ ኢራንም እዛ ደረጃ አላቸው፣ ቻይና። ይሄ ድሮንን የሚያመርቱ አገሮች እሱም ሶፍትዌሩ በቀላሉ አይወጣም። እዛ ለአብይ የሚሰጥ ሶፍትዌር የለም። ሃርድዌሩን ይሸጣሉ። ሃርድዌሩን ደግሞ ተጠቅመ መጠገን ካለበት ይዘ ትሄዳለ። ይጫናል ወደ መጣበት፣ እዛ አፕዴት ተደርጎ ይመለሳል። አንዳንዱ ደግሞ ጊዜው ያለፈበት ከሆነ ይጣላል። እና አብይ ይሄ የድሮን ጦርነት ምናምን አሸንፋለሁ ብሎ የሚሄደው ድሮን ሲጀመር ደግሞ ጃም ይደረጋል። ድሮን ጃሚንጉ ደግሞ ቀላል ነው፣ ሃይጃክ ይደረጋል። በተለይ ኢንተርሴፕት ማድረግ። አሁን አብይ የሚጨነቀው የትግራይ ኃይሎች ድሮን ታጥቀዋል፣ ፋኖም ድሮን ታጥቀዋል እያለ ጭንቀት ውስጥ መግባቱ። ድሮን ከታጠቁ ጸረ ድሮን መታጠቁ ይቀላል።